ሰላም ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ተከስተናል ዛሬም። ሰላም ብስሬ እንደምን አለ? ቀዝቀዝ አረከው ሞቅ አድርጎ ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ሰላማችሁ በእያላችሁበት ይብዛ። እንግዲህ ዛሬም በአዲስ ነገር ያው እንግዲህ ጎላ ብሎ በዚህ ሳምንት ውስጥ ከተከናወኑ ነገሮች ውስጥ መርጠን በታውት ብንወያይበት ብለን የመረጥነውን ይዘን መጥተናል። እንግዲህ ለዚህ ቻናል አዲስ ሆናችሁ ሰዎች ሰብስክራይብ በማድረግ የደውል ምልክት በመጫን ቤተሰብ ሁኑ እንላለን። ላይክ ማድረጋችሁን ሁላችሁም እንዳትረሱ። ሰብስክራይብ ያላረጋችሁ ሰብስክራይብ ሳታደርጉ እያያችሁ ላላችሁ ሰዎች ደግሞ ሰብስክራይብ አድርጉ። ያው እንግዲህ ቁጥሮች ዳታዎችን እንግዲህ እንደምናየው ከሆነ ብዙ በጣም ይታያል። ከሰብስክራይበራችን በላይ ነው የሚታየው። ግን ሰብስክራይብ አድርጋችሁ ደግሞ ብታዩት የበለጠ ጥሩ ነው እንላለን። መጨቃጨቅ አይደለም ማስታወስ ነው። መጨቃጨቅም ካላችሁ ትጨቃጨቃለሁ ነው። ማን ብሎኝ እንግዲህ ስለምታረጉት እስካሁን ላይክ ስለምታረጉ ሐሳብ አስተያየታችሁን ስለምትሰጡን ስለሁሉም ነገር እጅግ አድርገን እናመሰግናለን። እና እኛም ደግሞ እናንተን ሐሳብ እንፈልገዋለን። እኛ አሁን ከላይ ሆነን አውርተን ብቻ ሳይሆን እስቲ የተለየ አንግል ደግሞ ባነሳነው ጉዳይ ላይ ሰዎች ምን አላቸው የሚለውን ስለምንፈልግ ሐሳባችሁን ኮሜንት ሴክሽን ላይ በደንብ በነጻነትና በጨዋነት እንድታሰፍሩልን እንጠይቃለን። እንግዲህ ብስሬ አቤት ተራይ አዞልም በላኑ አሉ ነው በላኑ ያበሉን ነው ስጋራ ማለት አምጦ እንጃ ጨዋታው ነው። አምጦ እንጂ መጀመሪያ ጾም ነው ምን ነው በጾሙ ታዲያ አዞ አማረ። ሰሞኑ እንግዲህ አንድ ዜና ተሰምቷል። ያዞን ስጋ ለእርድ የማቅረብ ጉዳይ ነው። እስቲ አለ አንተ ጋር ጽሁፉ እንዴ ተባለበት? አይ ጽሁፉ ሳይሆን just እንደ ጽሁፉን ስለማውቀው ማለት እችላለሁ። ሸመደድከው ጭራሽ እንዴ ተከልተል እንዴ? እሺ ያዞ ስጋ ነው እንግዲህ። ጽሁፉንም ካስፈለገ ማባነበው እንግዲህ የበለጠ ሰው በረንብ እንትን እንዲለው ይቻላል። እንግዲህ ሰሞኑን በጣም አስገራሚም አስደንጋጭም እንግዲህ ከተባለው ጉዳይ ውስጥ የዚህ አዞ ስጋ ነው። ዜናው ወጥቷል። ምን ይላል? በኢትዮጵያ አዞ ስጋ ሽያጭ ሊጀመር ነው ይላል። የአዞን ስጋ የሚያዘጋጅና የሚሸጥ ምግብ ቤት በአርባ ምንጭ ሊከፈት መሆኑን ጣቢያችን ሰምቷል። የአርባ ምንጭ አዞ እርባታ ስራ አስኪያጅ አቶ ዳዊት ዳኜ ለኢትዮ ኤፍኤም በሰጡት ማብራሪያ በአርባ ምንጭ ከተማ የአዞ ስጋ ምግብ ቤት ለመክፈት እንቅስቃሴ መጀመሩን ገልጸዋል። የውጭ ሀገር ቱሪስቶች የአዞ ስጋ ለመመገብ የሚጠይቁ መሆኑን የገለጹት አቶ ዳዊት ጥናት ተደርጎ ሬስቶራንቶች ለመክፈት እንደታሰበም ተናግሯል ይላል። የውጭ ቱሪስቶች ጋር ከፍተኛ ፍላጎት እንዳለ ዋና ስራ አስኪያጁ ምናምን ጠቅሷል። በቃ ያው የቲቪ ወሬ ያለ አይደል ጠቅሰዋል ብለዋል። እና እንግዲህ ግን በአካባቢው የተወሰኑ ሰዎች ይበላሉ አይነት ነገርም አለ። ታው እንጂ አይመስለኝም። እኔ ዜናው ላይ ማለት ታው እንጂ ኦኬ ብዙ አልተለመደም ነው እኔ ሰማሁት። በነገራችን ላይ የአዞ እርባታ ጣቢያ አለ አርባ ምንጭ አለ በደንብ አለና ያ ጣቢያ ግን ምንድነው በስራው መሰለ ያስፈልፍላል። ከዛ በኋላ ለቆዳ ነው። ቆዳው most expensive ቆዳው ነው ውድ ነው። የደሙ ያዞ ቆዳ የደረቱ ብቻ ነው የሚፈልገው። ያኛው አጥንት አለው አይገርም? ቆዳው የላይኛው አጥንት እንደዚህ ሰርክል የሆኑ አጥንቶች አሉትና እነሱ ውስጣቸው ቆዳ ውስጥ አጥንት ስላሉ አይሆንም እሱ። ኦኬ እና የደረቱ ብቻ ነው የሚፈልገው። እሱም ደግሞ እስከ 10 አመት እስከ 12 አመት ከ8 እስከ 12 አመት ባለው እድሜ ውስጥ ነው እንጂ ከዛ በላይ ራሱ ከ8 አመትና ከ12 አመት በላይ ከሆነ አይሆንም፣ ቆዳው አይፈልግም። ኦኬ ካረጀ ከተለቀ ማለት ነው። በዛ እድሜ ውስጥ ግን ያለው ይፈልጋልና ስላዞ መጀመሪያ ትንሽ አንዳንድ ነገር እንበልብዬ እኮ ነው ጥናቱ ከመብላታችን በፊት በጣም ነው እንዴ አዞ ላይ ያጠናው። አዎ ምንድነው የምበላው የሚለው እና በአመት አንዴ ነው የሚፈለፍሉት አዞዎች። ኦኬ እና በአንድ ጊዜ ብዙ 7 እንቁላል ምናምን ትጥላለች። እንቁላሉ ደግሞ የዶሮ ነው የሚያክለው። ከዶሮ ትንሽ ከፍ ቢል ምናምን አይነት ነገር ያን የሚያክል ይገርማል። ከዶሮ ትንሽ ሆኖ ነው እያደገ የሚሄደውና
በአንድ አይነት ትጥላለች ከዛ ይፈለፈላል። ይሄ ደግሞ ያልኩ የቆዳው እንትን እስከ $400 ነው የሚሸጠው ነው የሚሉት ኤክስፖርት ሲደረግ ማለት ነው። ሰሚ ፕሮሰስድ ነው ሊያምኩ ሰሚ ፕሮሰስድ እዛ ነው ሄዶ እንግዲህ ፊኒሽድ ጉድስ የሚሆነው ያ እና እንደዛ ነው የሚል ነገር አለ። ከዚህ በፊት ይሄ እንዳለ ሆኖ የአህያው ታሪክ ነበር። የአህያ ማረጃ ጣቢያ እየጠበኩ ነበር ለሱ ለለው ማለት ነው። ቀጥል እና በዛን ጊዜ ኤክስፖርት እንደሚደረግ ነበረ። የሚገርም ነገር ይሄ የአዞማ ልመለስ ወደሱና የሚያረባው ጣቢያ ኤክስፖርት ለማድረግ ስጋውን ጥያቄዎች እየቀረቡልን ነው ግን እስካሁን እያደረግን አይደለም ብለው አንድ ጊዜ ቪዲዮ ሰርተው አስታውሳለሁና ለምንድን እንደሚያረቡት መሰለህ ቆዳውን ካወጡት በኋላ ስጋው ለራሱ ላዞ ነው የሚሰጡት። ያዞውን ስጋ ላዞ ነው የሚሰጡት። በባህሪው አዞ ደግሞ ትልቅና ትንሹ ይበላላሉ። ስለዚህ በእድሜ እኩል የሆኑትን አንድ ላይ እየነጣጠሉ ነው የሚያስቀምጡት እና ስጋው እንደዛ ነበር የሚያውሉት። እና አሁን እኮ እንደውም ይመገቡታሉ ስትለኝ ለምን እንደዛ አሉ ብዬ ገርሞኝ ነው። እንግዲህ ያው እዛ አካባቢው ላይ ያለው ነገር ነው ማለት እንትኑንም ነካክተዋል። ከዚህ በፊት አህያው ነበር ያስከረመን በቻይኖች እንግዲህ ከአዲስ አበባ በተወሰነ ቅርብ ርቀት ላይ ነው እንግዲህ እንደውም ብዙ ኦልሬዲ ስራው ጀምሮ ነበር እሱ በደንብ እንጂ እስኪ ዘገነነን ጊዜ ድረስ ይኸውልህ እኛ ኢትዮጵያን ብዙ ነገራችን ከእምነትና ከባህል ጋር በጣም የተቆራኘ ነገር ነው። ከምንበላው የማንበላቸው ነገሮች ባይዘው በጣም እጅግ ብዙ ነው። እምነት ብቻ አይደለም ባህልና ስርዓትም ደግሞ የያዘን ነገር አለ። ለምሳሌ ጽዩፍ የሚለው ነገር አለ። እንደው የሚታረዱ ነገሮች ሁላ አንበላም። እንግዲህ ብዙ ነገሮች አንበላምና ሞኝነት ነው የሚሉ ብዙ እንትኖች አሉ። እንትን ነው አለመብላታችን ብቻ ሳይሆን የተፈቀደ መሆኑ ቴስት ማናረጋቸው ነገሮች አሉ። ሃይማኖት ያልተከለከለ መሆኑ እሱን እኮ ከባህል የጨመርኩልህ እኮ እሱን ነው። አሁን በጣም በብዙ ነገሮች እኛ ማንፈልጋቸው ነገሮች ነው የሚበዛው። አሁን እንዳልከው እንደው በእምነትም ሳይከለከል የሚፈቀዱ ነው ግን ማንፈልጋቸው ነገሮች አሉ። ጽዩፎች ነው ከሌላው ዓለም የተሻለና ያህያው ገርሞን ነበር። በጣም መግረም ሳይሆን እኮ ምን ገረመን ስለሚበሉት ነው ኤክስፖርት ግን ኤክስፖርት ይደረጋል ተብሎ ግን አገር ውስጥ ተገኘ። የገረመን እኮ ምን ለዛ ነው ያው ዜናውን ሁሉም እንግዲህ ተመልካቾች ስለምታውቁት ነው ሎካል ማርኬት ላይ እኮ ስለተገኘ ነው። አሁን የሚያዙ እኮ ላለመገኘቱ ምንም ዋስትና የለም። ይሄው ለንዶም ትንሽ ግን አጽናናኝ ምን ሆነ አጽናናኝ መሰለህ ውድነቱ አዞ ውድነቱ አጽናናኝ ስለ የሚረባበት መንገድና ስጋው ራሱ እንዴት ልዩ መሆኑ አንድ አጽናናኝ ስለኩ ፈራውክ እንዴት ነው ያያው ልክ ከበሬ ጋር የመመሳሰል ነገር አለው። ከበታፋ ምናምን የምትለው ነገር አለ አይደል? ይሄኛው በዛ ልክ አይደለም ሜዳ ያለብኝ በዛ ልክ አይደለም ሜዳ ያለብኝ ይኸውልህ አሁን እንደውም ያህያው ይሻል ነበር ምንድነው ከስጋነቱ አንፃር አይደለም። ይሄ ያህያው ለኤክስፖርት ነበር የታሰበው። ይሄ ያዞ እኮ ኤክስፖርት አይደለም ሬስቶራንት ነው ቦታው ላይ የሚከፈተው። ኢኒ ሴንስ ብትሄድ ትበለዋለህ ነው መብላት ብቻ አይደለም። ይኸውልህ አንተ እንደምትለው ኤክስፔንሲቭ ብቻም ላይሆን ይችላል። ለምን ሁሉም ቱሪስቶች ይበላሉ ማለት ደግሞ አይደለም እንዴ? የታረደው ነገር ወጥቶበታል ዋጋ ገብቷል አይደል? ሬስቶራንት የሚከፍተው እኮ ያንን ነገር እኮ ገዝቶት ነው አይደል? ስለዚህ እንዳይገንተን እንዳይል ደግሞ በአነስተኛ ዋጋ ደግሞ ይሸጠዋል መረቁን ደረቢኒያ ጨካኝ ነው እናት። አሁን ለምሳሌ አንድ ጥያቄ ቢነሳ ምንድነው የምትመልሰው? እና ምን ችግር አለው የሚበላ ሰው ይብላ ምንድነው እንደ ሀገር የሚያመጣው ጉዳት ቢል ሰው ምን መልሳለን? አይወለ ጉዳቱ እኮ ኖሮ አይደለም። ይወለ አሁን ይወለ የነገሮች ልምምድ እኔ አልወድም እኮ ይሄ የኔ ሐሳቤ ነው። እንግዲህ አብዛኞቹ ትጋሩኝ ያላችሁ ይሆነ በቃ ይወለ የኖርንበት ነገር አለ። ይወለ በቃ በኢትዮጵያን ያልተጻፈ ህግ አለን የተስማማንበት ሳናወራ ሳንነጋገር የምናውቀው አለ። ገብቷል አይደል? ኢቭን እስከምን ድረስ መሰለ ማህበረሰቡ ያገለኛል እስከምትልበት ጫፍ ድረስ ነው የምትሄደው። ያን ነገር ብታደርግ
በቃ ይሄ የማህበረሰቡ ይሄ ቀይ መስመሩ ነው እስክትል ድረስ የሆኑ ነገሮች አሉ። መብትህ እኮ ነው ሃይማኖት ይፈቅድልሃል ማለት አዞን አይደለም። ሌላው እዚህ ጋር አንድ መከራከሪያ ማለት አንድ ማቃት እህት ከዚህ በፊት በትልቅ ሴት ናት ስትነግረን ነበርና በደርግ ጊዜ ወተለያዩ በነገራችን ላይ አንዳንድ ጊዜ እኛ ኢትዮጵያ የምንላት ኢትዮጵያና ኢትዮጵያዋ ትክክለኛው ኢትዮጵያ ይለያያሉ። ሁሌ እንደምን አሁን እንዳልከው እኛ ኢትዮጵያኖች ጥዩፍ ነች እንዳልነው እኛ ያን ደግሞ የሚበሉ እንዳሉ እዛ አካባቢ ያልከን ነበር። ሌላም ቦታ ላይ እኛም ኢትዮጵያኖች ሆኖ በቃ አላረል በከለምበር ነው ውጪ የሚደረግባቸው ቦታዎች አሉ። እሱ ላሳይናል እና በደርግ ጊዜ በጣም ራቁታቸውን የሚሄዱ ማህበረሰቦች ስለነበሩ ልብስ መልበስ እንዲማሩ ከከተማ ነው የሄዱት እነዚህ ሰዎች ለነሱ ለማስተማር። ስለዚህ እነሱን ልብስ እንዲለብሱ ለማስተማር ብዙ እነሱ የሚሆኑትን ነገር መሆን ይጠበቅብሃል። ተመሳስለህ አይደል ሆነ ተጠቅተህ ምናምን የሚያደርጉት ባህላቸው ውስጥ ገብተህ ነው ለመበረዝም እንደዛ ነው የምታደርገው፣ ለማስተካከልም እንደዛ ነው የምታደርገው። ገባህ? ስለዚህ በዚህ መልኩ የተላኩ እህቶች ናቸው የነበሩትና ታሪኩን ስትነግረን ትልቅ ሴት ናት ብያለሁ። ለነሱ በጣም ትልቁ እንግዳ ሲመጣ ሰርተው የሚያቀርቡት ምግብ አይጥ ያረባሉ። ያ ኢትዮጵያ ውስጥ እኮ ነው። ገብቶኛል። እና ሊያውም እቤት እንደዚህ አካባቢያቸው ላይ የሚያረቡትን ሳይሆን እንግዳ ሲመጣ የዱር ሄደው የሚያድኑት ደግሞ ሴቶቹ ናቸው። ሄደው ሌሊት ምናምን ማታም አድነውም ብለው በደንብ አለ አይደል የዱሩን ትልልቁን እሱን አምጥተው ነው አብስለው እንትን የሚያደርጉት። እና እነሱ መመሳሰል ስለነበር አይጥ በልቻለሁ ብላ ነው ትነግረን ሴትዮዋ ስትነግረን። እና ግዴታ ምንም ማድረግ እዛ ውስጥ ማፈንገጥ ተቃውሞ ምናምን ብታመጣ እንዳልከው ቅድም ለነሱ ደግሞ አንተ እንትና መገለል ይመጣል፣ ለህይወትም አደጋ ውስጥ መግባትም አለ። ገባ? ስለዚህ ያንን ለመመሳሰል ሲባል አይጥ ድረስ እስከ መብላት የደረሱ አሉና ይሁን መሀል ከተማ ላለ ነው ወደ ላይ ላሉት ሰዎች ዘግናኝ ነገር ነው። ግን ኢትዮጵያ ውስጥ ነው የሚመገቡ። የለም እኮ አይደለም እኮ ልክ እኮ ነው ቢኒ ማለት ይኸውልህ አሁን ቅፍፍ እያለ ነው አሁን እየሰማሁህ ያለው። ግን የለም ሳይሆን ይኸውልህ አሁን እነዛ ነገሮች ደግሞ ማምነው እሺ በለኝ ከነገሮች ከስልጣኔ ካለመኖር ምንም ነገር ካለማወቅ ሊሆኑ ይችላሉ። ኢን ሴንስ አሁን እንግዲህ ለአንተ ይህን ጉዳይ ያጫወተችህ እህት እነዛ ማህበረሰቦች ምንም አማራጭ በሌለበት ውስጥ ሁኔታ ውስጥ ገብተዋል። አማራጭ ኢን ሴንስ እንግዲህ ወደ ዳር ስትወጣ ብዙ ነገሮች ሲቪላይዝድ አይደሉም እንግዲህ ከብዙ ነገሮች አንፃርና በዛ እንትን ውስጥ ያልፋሉ። አሁን ይኸውልህ ሲቪላይዝድ የሆነ ማህበረሰብ ጋር ነው ይሄኛው ገብተዋል አይደለ? ከተማ መሀል ላይ ነው። ይሄ ነው ዘግናኝነቱ። ደግሞ ለመስፋፋት ደግሞ በጣም እንትን ነው ፍጥነት ይኖረዋል። አንድ ነገር ደግሞ አትቅመስ። እኔ የምልህ በማወቅም ባለማወቅም ለምሳሌ አንዳንድ ሰዎች ለምሳሌ በቀላሉ ልንገር፣ አሁን ነው የተስፋፋው እንጂ አሳማ ስጋ ብዙ እንትን አይባልም ነበር አይደለ? ሳታውቀው በባህሪው ጣፋጭ ነው አሳማ ስጋ። አሁን ለምሳሌ ሳያውቀው ለሆነ ሰው ሰጥተው ቢበላው በጣም ቴስቲ ነው። ገባ? ጣፍጠዋል። ከዛ አሳማ እኮ ነው ስትለው ሾክ ሊያደርግ ይችላል፣ ሊደነግጥ ይችላል። የማይበላውን ሰው ነው መነግርህ። ግን መለስ ሲል ቴስቱ አሪፍ ነው። ከዛ ነገ አላመመውም። ገባ? ከዛ ነገ ለመብላት እሱ ነው የሚያሰጋው። አሁን ያዘውን ስጋ ልምምድ ያልከው ልምምድ መጥፎ ነው። ምን ችግር አሁን የሚበሉት አሁን እዛ ጋር ሬስቶራንት እድሉ ካለ አሁን ለምሳሌ አዞ አድነ ለመብላት ምናምን ከባድ ነው። ግን ሬስቶራንቱ ካለ የበላው ሰው ጣፍጦት ከሆነ ለምሳሌ በጣም ጣፋጭ እኮ ነው ሞክረው ምናምን ይላል፣ ነገም ይሄዳል ይበላል። ግን ይሄ በልቶ የት ይደርሳል ነው ነገሩ። አዞንባል ራሱ እንዲህ በቀላሉ እንትን የሚመስለኝ አላውቅም። ብቻ እንትን ይኸውልህ አሁን ብዙ ጊዜ እንደውም ቲቪ ላይ እንደዚህ ገጠመኞች ሲያወሩ አርቲስቶች በተለይ ህዝብ ለህዝብ ምናምን ነገር የተወሰነ የሄዱ ሰዎች ሰማ የውሻ ስጋ ሁላ ይበሉ አሉ። እና መጀመሪያ ላይ ሳይነገራቸው በጣም ቴስቲ የፈረስ እንደውም እንትን ነው ውድ ነው
እሱ ነው ቅድም አሁን ላነሳልህ የነበረው እና አሁን ዝም ብሎ የፈረስ ስጋ ይሸጣል ምናምን ይባላል እዚህ ሀገር ውድ ነው በጣም እዚህ ደግሞ ሐኪምም ይታዘዛል ደግሞ ለሆነ ለደም የሆነ እዚህ ሀገር ያለ ሐኪም ነው የሚያዘው ኢትዮጵያ ያለው ሐኪም አያዝ ዝምዛም ነካ እና እንትን ይላል ይኸውልህ አሁን እንደነዚህ አይነት እንግዲህ የሰማናቸው ነገሮች አሉ ግን ስትሰማ ይኸውልህ ከዛ በኋላ ከሁለት ነገር ይወጣብሃል ሁለት ነገሩ ምንድነው ከእምነትህም ከባህልና ከስርዓት ከወግ ከምትለው ነገርም ይወጣብሃል እሺ ጥያቄ ዛሬ ጥያቄው ጥሪ ያለው አረ ችግር የለውም ደስ ይለኛል አማራጭ በሌለህ ቦታ ላይስ ብታረገውስ ምን አይነት አማራጭ የሌለ ለምሳሌ እኮ ለምሳሌ እናት ባላ ሰውነ ግን የሆነ ቦታ ምግብ በሌለበት ቦታ ያ ምግብ ብቻ ቢገኝ የመብላት ግዴታ ቢኖርባት ትበላለህ እኮ አይደለ ሆድ በጣም ባለጌ ነው በነገራችን ሆድ በጣም ሰው ለሰው አበላልቷል አይደል አይ ነው ግን ከእምነት ታሪኮች እናውቃለን አሁን ከሁለት ነገር አንፃር እንትን ልል ይችላል ለምሳሌ ከእምነት አንፃር እንትን የሚል ከሆነ እንደው ለካሜራ ስለሆነ ሳይሆን አላረገውም ልሙት ከእምነት አንፃር ከባድ ነው አዎ ከባድ ነው ስሬ ከባድ ነው ሆድ በጣም ባለጌ ነው ሆድ ሳይሆን መርሃቡ ሳይሆን በዛ ረሃብ ላይ የሚሰማ የሰውነት መድከምና አላል ህመም ብዙ ነው ራስህን ያወቅራስ አይ ነው አሁን ለምሳሌ ያለው ከወለ በዓለም ላይ እንግዲህ እነ ቻይናዎች የማይበሉት ነገር የለም እንግዲህ በእነሱ እስከ ጫማ መብላት አይነት ነገር እስከሚደረስ ድረስ የሚባለው ታሪካቸው አለና ምድር ላይ የሚቀራቸው ነገር የለም የማይበሉት ነገር ረሃብን በረም ያጋታል ከብቷል አይደል እነዚህ ያን ጊዜ ያን ችግራቸውን ለማለፍ ሲሉ እንግዲህ ከዛ በኋላ ነው ቻይናዎች ምንም ነገር መብላት የጀመሩት እንግዲህ የሚቀራቸው ነገር የለም ሁሉንም ይበላሉ የሚበሉ አሉ ማይበሉ አሉ በነገራችን አይ ማጆሪቲ አላቸው አዎ እኮ አብዛኛው ይበላሉ ማጆሪቲ ይበላሉ ብዙ ነገር ይበላሉ እነሱ ከድህነትም ከእንትንም ቅድም እንዳልከው መነሻ አዎ አሁን ይኸውልህ ያንተን ጥያቄ እኮ ለእንትን ልለው ነውና ቢኒ ማሰሪያ እምነት ነው ይፈትናል ቀላል አይደለም እንደው ዝም ብዬ ባይ ቀላል ነው አይነት ነገር ምልህ ነገር አይደለም ለዛ ነው ለሁለት ያልኩክ ለምሳሌ በእምነት የሚከለከሉ ነገሮችን አማራጭ አጥቼ ብችል ባልበላ አትችልማ ሆድ መች ብችል ይላል ምሳ በልተው ለራት የሚያሯሩጥ አይደል እንዴ ሆድ ሆድ እኮ በጣም ከባድ ነገር ነው በነገራችን ላይ እዚህ ፈረንሳይ ያለው ልጅ አወቀው ሰይፉ ጋር ምናምን ቀርቦ የነበረው በባህር እየመጣ ለመጀመሪያ ጊዜ ቲክቶክ ላይ ወጥቶ አበሻ ነው ካወቀው ስሙ ጠፋኝ አሁን ዶ መጽሐፍ ጽፏል እየመጡ ባህር ላይ ተራቡ ሞቱ የሞቱ ጓደኛው ስጋ በልቷል ገብተዋል አብሮት ሲጓዝ የነበረውን ሰው ስጋ በልቷል አውሮፕላን ተከስክሰው ሁለት ታሪክ አለ አይደል ተበላልተዋል እኮ በቃ አማራጭ ሆድ በጣም ባለጌ ነው እኔን ስልህ ስሜት አይሆነን አረን ያላረገው ምናምን አሁን ሰላም ሴፍ ቦታ ላይ ልክ አላረገው ሰው ተበላለ ያልኩ አይደለም ግን እነዚህም ሰዎች እኮ በሆነ ወቅት እንደዚህ ኖርማል ቦታ ላይ ሴቭ የሆነ ቦታ ላይ ብትጠይቃቸው ሰው በላለው የሚሉ ሰዎች እኮ አይደሉ እኔ እንደ ሞመንት እዛ ጋር ክብደቱን ገባ አሁን ሴቭ በሆነ ስታስበው እንዴት አላረገውም ነው የምትለው የፈለገ ነገር ቢሆን አቺ ቦታ ጋር ሲደረስ ግን በጣም ከባድ ነው ሆድ ምን ያክል አስቸጋሪ ነገር እንደሆነ መኖር ወይንም ሆድ የሚለውንና ለመኖር መጓጓት ነው አንዱ ገባ ካልበላ የሆነ ነገር ካላገኘ እንደማትተርፍ እምነት ግን የሚባል ነገር የለም ቢኒ እንደው ከርሳችን ብዙ ሳንርቅ በሂልም አለ ጅብ ከሚበላ በልተው ተቀደስ የሚልም አለ አይ ገባ አባባሎቹ ልክ አይደሉም እኮ ልክ ነው ማለት አይደለም ግን ተርፌ ሰው አይደለም ሰውን አያካትትም ይሄን ሳወራ ሰው መብላትን አያካትትም ገባ ሰው በሰው እርስ በርሱ መበላላቱን አያካትትም ግን ሌላ ነገር ግን ምንም በቃ ልትረፍ እንጂ ነገ ቀደሳለሁ ብሎ ማሰብ አለ መስረፍህን ብቻ ነው የምታስበው እና በጣም እንትኑን ስለሚገባኝ ነው ክብደቱ ሰዎች እንዴት ይሄን ሊወስኑ ይችላሉ ምን አይነት ስሜት ቢኖረው አልረዳውም እኮ ብዬ አይደለም እኮ ኖርማሊ ሌላውን እንደዚህ አማራጭ አትይቅርና በቀን 3-4 እንኳን ምን በላ ሰዎች ጠዋት ለተወሰነ ታይም ዲፈረንስ እንግዲህ በቁርስና በምሳ መሃል ያለችው 4 ሰዓት ወይ 3 ሰዓት 4 ሰዓት አካባቢ የሚሆን ነው ዲፈረንሱ
ምግብ የምታቆምበት ሰዓት እንግዲህ እሷ መታገስ እኮ አቅቶን እንዴት እንደምንሆን እኮ እናውቀዋለን። ለዚህ ነው የሃይማኖት አስተምሮች ሆድህን ቅጣው የሚባሉ ማለት ስላለ ብቻ ዝም ብለህ አትስጠው መልመድ አለበት የሚሉት ለብዙ ነገር ያ ነው። አሁን ሪዚስት የሚያደርጉ ሰዎች አሉ እስከ 3 ቀን እስከ 4 ቀን ምናምን ሪዚስት፣ አንድ ቀንም ደግሞ ተቋቁሞ የማያልፍ ሰው አለ። እነዚያን አንድ አይነት ቦታ ብትወስዳቸው ይሄኛው ቶሎ ለመወሰን ቅርብ ነው ያ ኤክስፒሪየንስ ካለው እና ከባድ ነው በጣም ከባድ ነው። ስለዚህ ዞሮ ዞሮ ትበላታለህ አዞን። በምንድን ነው የምንመታው? ቆይ ግን ጥይት ያስፈልገናል እኮ ምኑን አዞን ለመምታት? አዞ የሚመታው እንግዲህ በድሮን አይሻልም? ድሮንም እኮ ጥይት መያዝ አለበት። እንግዲህ አንዱ ዜና እሱ ነው። በጣም የሚያስገርም ነው። ወደ እሱ እንለፍ። አዞን በቃው። ኧረ ተው በቃ የተባረከውን በለው። እሺ ኤኒዌይ ሰሞኑን ደግሞ ሌላ በጣም አነጋጋሪ የነበረው አንዳንዶች እንደ ድልም የቆጠሩት አንዳንዶችም ጥያቄ ያነሱበት ጉዳይ ነው። እኔም የራሴ ጥያቄ አለኝ። ተመርቋል አይደል? የድሮ የነበረው ነባር ነው በነገራችን ላይ ጥይት ፋብሪካው። አንዳንዶች ልክ ዛሬ እንደተመሰረተ አድርገው እሱ ነው በጣም ያሳቀኝ ነገር እሱ ነው። እና እሱ ተመርቆ የኔን ጥያቄ ላንሳ መጀመሪያ። እንግዲህ ማዕረግ ስማቸው ሙሉን አላውቀው። አቶ ብርሃኑ ጁላ ማን ነው? ኢታማዦር ሹም ነው የሚባሉት። ፊልድ ማርሻል ብርሃኑ ጁላ ፊልድ ማርሻል አይደል? የመጀመሪያው ኢትዮጵያ ታሪክ እኮ የለም ፊልድ ማርሻል እናንተ አላችሁት። በጣም ያዝናናኛል ንግግሩ በነገራችን ማለት እንትኑ ዲቴይሉ እንትን ሆኖ ሳለ ንግግሮች በጣም ነው እኔ በጣም ኢንጆይ ነው ማድረጋቸው በነገራችን ላይ። እሺ የንቀት አይደለም ገባ ምኑ እንትኑ ኢንጆይ ያደርገኛል ንግግራቸው ማለት ነው። አንቱ ነው የሚባለው እቺ ተሰጠች መሬት እኮ ጉዳ ፈላች። እሺ እና ከሆስፒታል ላይ ግን አይደለም። እሺ አንተ ከምን ላይ ነው? ከትምህርት ቤት እና እዛች ንግግር ውስጥ በነገራችን ላይ ቀሉ እንዳለ ሆኖ እንደ አገር ከሌሎች አገሮች ጋር የሚያገዳድረን የሚያከባብረን ምናምን እሙን ነው። በተለይ የዚህ የመከላከያውና የጦር መሳሪያ ጥሩ ስትታጠቅ ትከበራለህ አይደል? ዩክሬን የታጠቁ ሀገሮች አሁን እንዴት እንደሚከባበሩ እንደምናውቀው ነው። እንደ ሀገር ምንም ተቃውሞ የለኝም። ከውጭ ሊቃጣ በሚችለውን ነገር ሴኪውርድ በሆነ ሁኔታ አትደፈርም አለ አይደል? እሱ ላይ ችግር የለብኝም። ግን እዛ ንግግር ውስጥ ምን አሉ? በተተኳሽ እንኳን ራሱን የማይችል ሀገር አይደለም ምትል ንግግር ተናገሩና በጣም ነው ይገርመኝ። ምክንያቱም በመብላትስ ዜጋውን በቀን አንዴ በማብቶ ሶስቴን አንዴ በማያበላስ ሀገር እንዴት ሀገር ሊሆን ይችላል? ገባሽ? መባል የነበረበት በዛ ልክ ነበር። ለጥይት በማምረት በተተኳሽ እንኳን ራሱን የማይችል ሀገር አይደለም ማለት እስከዛሬ ሀገር አልነበር ዛሬ ነው ሀገር የሆነ ነው እንደማለትም ነው። አንድ እንደምታው ሀገር አልነበርንም የሚል ነገር አለ። ሁለተኛ ደግሞ ያን ያህል አገር ለመባል ጥይት ማብረት አይደለም ሀገር የሚያስብልህ። መጀመሪያ ዜጎችህን እንዴት ነው የምታኖረው የምትይዘው? የዜጎች የነፍስ ወከፍ ገቢ እንዴት ነው አለ አይደል? እነዚህ ነበሩና ያለ ቦታው የገባ ነገር ነው። እንዴት አየው? አለ አንተ ምን አለ መሰለህ የበፊተኛው ስርዓት ሲዋሹ ይሻል ነበር። እነሱ በዚህ ነው ያልከዋሹ። እንግዲህ የበፊቱን አይሆኑ ለማለትም በቃን። አንደኛ እኔ አላቅም ለየትኛው ማህበረሰብ እየነገሩት እንደሆነ። እንደው አዲስ አበባ ላይ እኮ አለ እኮ ጥይት ፋብሪካ የሚባለው ወደ ሳር ቤት እንኳን ወረድ ብለህ ዋናውን ትተህ። ሁለተኛ ኢስናተ ቢግ ዲል ማለት ኢስናተ ቢግ ዲል የምልህ ለአንድ ሀገር ያስፈልጋል። አዎ ግን ደግሞ በዚህ ነው ያልክ የምታጫወለት አይደለም። ኢሚኒሽን ከውጭ እኮ ነው ማቴሪያል የሚመጣው። ጀስቲስ ሳይምበል እኮ ነው አይደል? የትኛው ነው መቅደም ያለበት? ለአንድ ሀገር ሊቃጣባት የሚችሉትን ነገሮች ፓወርፉል መሆን ለአካባቢው አሁን ላይ ያለው ስፔሻሊኛ ያለንበት ቀጠና የጂኦፖለቲክሱ ትንሽ ተለዋዋጭ ነው፣ ከባድ ነው። እኛ እንግዲህ ላንድ ሎክድ ነን፣ ባህር የለንም። ገብቷል አይደለ? ዙሪያ ያሉት እነዚህ ጎረቤት ሀገራት የምትላቸው ስቴብል የሆኑ ሀገሮች አይደሉም። ከብዙ አንግል አንተ
ልቀህ መውጣት አለብህ። ትሪት ወይም ደግሞ ስጋት ብለህ የምታስባቸው ደግሞ ሀገሮች አሉ። የዛን ያህል እንግዲህ እነ ግብፅን ጨምሮ ማለት ነው በተለያየ የውሃ ፖለቲክስ ስለሚያገናኝህ ማለት ነው። እና ከብዙ አንግል ራስን ስትሮንግ ማድረግ መልካም ነው። ግን ከዛ በፊት የሌለን ነገር አይደለም ያረከው የነበረውን ነው ብዙ ነገር ከዛ በፊት እንግዲህ ቪዲዮዎች ተለምዷል። ግን አሁን የነባሮችን ነገር እየቆረጡ በመቀስ መግባት ተለምዷል። ታውቃለህ እሱን ከሆነ አሁን ቀለም ይቀቡ ያድሱትና ምንም ነገር የተለየ ነገር እኔ በአሁኑ ሰዓት እንግዲህ አዲስ ተብሎ እንግዲህ ሲያረጉ ማየው በአዲስ አበባን መንገዶች አብዛኞቹ እንግዲህ አሁን የቦሌ መንገድ መብራት ተደረገበት እንጂ ከ6 ዓመት በፊት በዛኛው ስርዓት የተሰራ መንገድ ነው ሌሎቹንም ጨምሮ ማለት ነውና የምታረገው ነገር አት ዘ ሴም ታይም ደግሞ ሌላው ነገር እዛ ጋር ሌላ የሚያስፈልግ መሰረተ ልማቶች እኮ አሉ። ሚሊተሪ ስትሮንግ ይሁን እሱ ኦኬ። ሰሞኑን ስብሰባ ነበር የአፍሪካ ህብረት አይደለ መተው ነበርና አቤት ሲያሩጧት ነበር። ካላያት እንግዲህ የመጡት ሰዎች ቤት እንደሚወሰዱ ታውቃለህ። እንግዶቹ በተሰሩት እንዲያዩ ነው የሚደረገው። አዲስ አበባን ምናምን ያው ፏ ብሏል፣ ምንም ጥያቄ የለውም። በራርዷል እኮ ምንም ጥያቄ የለውም። ፏ ብሏል፣ ምንም ጥያቄ የለውም። የት አልኩ እኮ እነዚህ መታየት ያለባቸው ቦታዎች እንዲታዩ ተደርገዋል ነው ነገር። ጀርባውን የምናውቀው ነው የሰውን ኑሮ ምናምን አይደለም። ጀርባ ሰላም ዋናው ከላይ ስታየው በቃ በራርቷል ነው ገብቷል። የሚፈለገው ቦታ እነዚህ እንግዶች ሲመጡ የሚያዩት ቦታዎች እነዚህ እናያዩት አይደል። ጆሃንስበርግ እንደ አዲስ አበባ ምናምን ያሉ ንግግር ሲያደርጉ ነበር አይተው ከሆነ እና እሷን ይዘው በቃ ከአዲስ አበባ እንኳን ሳውዝ አፍሪካ እንደዚህ ትምህርት ልትወስድ ምናምን የምትል ነገር እያራገቧት ነበር እሷን ሰሞኑ። ይወላችኋለሁ መሰለኝ የሆነ ቦታዎች ዳር ላይ ያለው ቦታ ይኸውልህ ከቦሌ ኤርፖርት እስከ መስቀል አደባባይ መብራት ያለው መስቀል አደባባይ ትመጣለህ፣ ወደ 4 ኪሎ መስመር ትሄዳለህ። መሪዎች የት ነው የሚያርፉት ነው የመጀመሪያው ነገር። አብዛኞቹ መሪዎች ሸራተን ነው የሚያርፉት። ሌሎቹ የት ጫፍ ላይ ካሳንቺስ አዲስም ብለዋል እና ሀያት ሪጀንሲ ያሉ የማን ነው የሳሙኤል ሰንሻይን ስሙ ጠፋብኝ። የተወሰኑ 5 ስታር ሆቴል የሆነ ስኩዌር ኪሎ ሜትር ላይ ናቸው ያሉት። እና ይተን ጨምሮ እነሱ ሰዎች ግን ጀርባው ክሊርሊ እናረጋው ገብቶኛል። አይቼዋለሁ ቪዲዮን የእንትኑን ማነው የደቡብ አፍሪካው መሪ እንትን ሲናገር ምናምን ነገር ይኸውልህ እነ ደቡብ አፍሪካ እኮ አብዛኛው ከተሞቻቸው እኮ ጽዱ ናቸው ወይም ደግሞ ዌል ኦርጋናይዝድ ነው እኮ ገብቷል። ረሳናት አይነት ነገር ነው እንጂ አረ ልማት እንጀምር አይደለም ገብቷል አይደለ የሆነ እንትን ያለውን ነገር ነው። ሁለተኛ ነገር ደግሞ ጀስት ስትሰራ አይሰራ አይደለም ይኸውልህ አሁን ተመልካቾች በረንብ ሊያቆሉን የሚገባው የትኛው ይቅደም። ሁለተኛ ደግሞ የምታረገውን ነገር ከህዝብ ጋር ተማክረህ አድርገው ነው ተነሳውንም ሰው እንደ ሰው ተንከባከበው ህዝቡን የዛ ፕሮጀክት ባለቤት አድርገው ነው ገብቷል። የኔነት ስሜት እንዲሰማው ባዳነት እንዳይሰማው ወይም ደግሞ ትክክለኛ ነገር እንኳን እያደረክ ልክ መጥፎ እንደተደረገበት እንኳን እንዳያስብ አማክረው። ስታማክረው እኮ ፕሮጀክቱ ላይ ቴክኒካል ነገር እኮ እንዲያወራ አይደለም በቃ የፕሮጀክቱ ባለቤት ስታርገው ለኔ ነው ብሎ እንዲገባው ጀስት አይምሮንም እንድታዘጋጀው ነውና ወደ ማይሆን ነገር እንዲገባው ወደ ጥይቱ እንመለስ ወደ ድሮናችን እንመለስ እና ያ ነገር መሆኑ ባልከፋ ግን ያን ያህል እንደውም ታማኝ አውጥቶት ነበር ቪዲዮውን አዲስ የተጀመረ ምንድነው አብይና መንግስቱ ብሎ ቨርሰስ ብሎ አውጥቶት ነበር። መንግስቱ ታማኝ በየነ እና ቪዲዮውን ካገኘ ነው እናስገባዋለን የሁለቱን እንትን ማለት ነው። በነገራችን ላይ አንድ መቼስ የቀለድክ ነው ፈገግ የምትለው በቁስልህ አንዱ ምን አለ አለ በቃ አሁን ገና በሀገሬ ምርት ልሞት ነው አለ። ምክንያቱም እስካሁን ከውጭ መጥቶ ነበረ ምን ሞተው ነው ገባህ አይደል? አሁን ግን በሀገሬ ምርት ኮራለው እንደምትለው አትሊስት በሀገሬ ምርት ልሞት ነው። የትኛው ነው የሚቀድመው? እኔ አሁን
በትንሽ ነገር ኤክሳይትድ ማድረግ አሁን ሰሞኑን የማየው ነገር አለ። ኤግዚቢሽን ማዕከል ተመረቀ ተብሎ ጮቤ ተረግጦ እያንዳንዱ ሚኒስትር መስሪያ ቤት ብለው አርቲስት አልቀረ ትምህርት ቤቶች በየቀን ተመድቦላቸው እየሄዱ የገዩኝት ምናምን ነገር አሁን እንግዲህ አዲስ ኮንቬንሽን ሴንተር የሚባለው በአሁን አይደለም ቅድም ያልኳ ነገር አለ። የበፊት የተጀመረችው መቀስ ሪቫን እየቆጠረጡ መግባት ነበር። ሌላው ደግሞ እንደውም ካነሳው አይቀር በዚህ በምርቃት ጉዳይ ምን አስታውሽ መሰለ አንድ እንትን አንብቤ ነበር ጽሁፍ እና የማይደረግ ነገር የሚያደርጉትን ነገር ልንገር። የሆነ ነገር ሲመረቅ እንዳለ የክልል እንትኖች አንድ ላይ ድግስ ወጪ እንዳይመስልህ እያንዳንዱ የሚወጣው ወጪ እና ምን የማይመለከታቸው ቦታ ማለት ነው ሄደው ሲመረቅ ተሰብስበው ይመጣሉ። ምንም አላስፈላጊ ማለት ነው። ገብቶሃል አይደል? ተረድቻለሁ። የኢኮኖሚ ገንዘብ ለዛ ምክንያት ተብሎ የሚወጣው ወጪ ራሱ የሚመረቁትን ፕሮጀክት ግማሽ የሚሆን ወጪ። በጣም የሚያስቀ ነገር ሁለት ነገር ልንገርህ። የመጀመሪያው ነገር ይኸውልህ የሚመረቁ ፕሮጀክቶች የትኛው ቪአይፒ ፐርሰን የሚያስፈልገው የሚለውም ደግሞ ወሳኝነት አለው። ለምሳሌ ይኸውልህ አዳራሽ ለመመረቅ ጠቅላይ ሚኒስትር ወይም ደግሞ የክልል ፕሬዚዳንት አይደለም መምጣት ያለበት። በቃ ኖርማል አዳራሽ ሰራ በቃ ወደ አገልግሎት ይግባ። እስቲ እዚህ ሀገር የትኛው ነገር ሲመረቅ ነው እንዴ ትልልቅ ፕሮጀክቶች እኮ እነዚህ ሰርተው እኮ ማንም አይመጣም። በቃ የሰራኸው የሆነ እንድትመጻድቅበት አይደለም። ሲጀምር የሰራኸው ከግብር ከፋዩ ብር አንስተህ ነው አይደለ? ሊያውም ደግሞ የማይገባ ነገር የማይቀድም ነገር እያስቀደምክ የምትሰራው። ስለዚህ በዛ ደግሞ የምትኩራራበት የሆነ ፕሮፓጋንዳ የምትሰራበት አይደለም። እስቲ የሆነ እንደው ሻሻም አለ እንጂ እነ ሽመልስ አብዲሳን የሰሯቸውን ሻሻ ላይ የሆነ ወረዳ ውስጥ እንትን ለከብት እርባታ እንትን ብለናል ምናምን ብለው ሄደው ወጥቶ ቪዲዮ ነበረ የተወከ ነበር እና ምን ያደርጋሉ? በትንሽ በአንድ ሳምንት ነው የተሰራው። በረቱ ተሰራ። ላሞቹ ከከተማ ውስጥ በኪራይ መጡ። አዲስ አበባ እኮ ነው። አዲስ አበባ ነው እንዴ? አይደለም። ሰርተንበታል ሁላ አይደለም። አዲስ አበባ ነው። አዲስ አበባ ነው ታዲያ። ኦኬ። አዲስ አበባ አይደለም። ሸገር ሲቲ ነው ምናልባት ነው እንጂ ወጣው እኮ የመረቁት እኮ እነ ሽመልስ አብዲሳ ናቸው እኮ የተጠሩት። እንግዶች ነበሩ ይዛኔ። ያ እንግዲህ ያው የክልል ባለቤትነት አይነት ስሜት አላራለ እና በጀት ሁሉ የተበላበት ነውና ተከራይተው ራሳቸው ሹሻሻ ይሰሯቸዋል ማለት ነው። እንትኖቹን በጀቱን ያስለቅቀው አረግን ብለው ተሰብስበው አሳዩዋቸው። ይሄንን አንዳንድ ጊዜ ይኸውልህ ምን መሰለ ያው እንደምንለው ሁሉ ጊዜ አሳግማቱ ካናቱ ነው። አመራርህ በትክክል ካልሆነ ነው ችግር የሚፈጠረው። ገባ? ስለዚህ ካወቀህ ታች ያለው ሰውዬ ተራው ሹም ሁሉ የፈለገውን ያደርግና አንተን እንዳረጋ አድርጎ አምጥቶ በጀቱን ይበላል። ኮርተማል ይወለ እንደውም አንተ ቅድም ያልጨረስኩልህ ነገር አለ። ሁለት ነገር ብዬህ ነበረው ስለ የድግሱ ካስታወስክ ጠቅላይ ሚኒስትሩ በመጣበት ሰዓት ይሄ ድግስ ምናምን አስቀራለን አጉል ይሄ ሚኒስትሮች በሌክዠሪ መኪና ከተማ ውስጥ በእንደዚህ አይነት መኪና መሄድ በቃ የሆነ በጣም እንትን ነበረ ስንሰማቸው የነበሩ ነገሮች። ከዛ ይወለ አሁን ክልሎች ፕሬዚዳንቶች ሲመጡ ብቻውን ሮጦ አይመጣም። ከሱ ጋር ሴኩሪቲዎቹ አሉ። ከሴኩሪቲዎቹ ደግሞ የተወሰኑ ቪአይፒ ፐርሰኖች አሉ የሚመለከታቸው ተብሎ የሚመጡ። እንግዲህ የሚጠሩት የየክልሉ የየራሳቸውን ይዘው የሚመጡ አሉ። እንግዲህ ከትኬት ቻርተርድ አውሮፕላን ነው የሚይዙት። ቻርተርድ ማለት ሙሉን ሆቴል አለ። ቪአይፒ ነው እንግዲህ 5 ስታር ሆቴል እንግዲህ ፕሬዚደንሻል ስዊቶች ናቸው የሚያዙት። ዲቴል ማወራው እንግዲህ እንድናስበው ነው። ከዛ ድግሱ ይኸውልህ እኔ በጣም ኢትዮጵያ ውስጥ በጣም ነው የምናደደው። እኔ ሌላ ዓለም ላይ አላይም። ሌላ ዓለም ላይ ስለ አፍሪካ ሀገራት ላይ ብዙ እንኳን ራሱ አላይም። እንደዚህ ተሰራ ተብሎ መመጻደቅ እንደዚህ ድግስ ድግሱ እንደዚህ የሀብሮ እኮ ቅድም እንዳልከው የፕሮጀክቱን እኮ ይሄን እኮ ግማሹን እኮ ይሆናል እኮ። ሁለተኛ ግዴታ ነው መንግስት የምትሆነው ለምንድን ነው እንዴ? ታስታውሳለህ የአብይ መጣ ጊዜ በጣም ሰው ሞራል ላይ ነበራል፣ ሙቀት ላይ ነበርና ሀገሪቷን በቃ እናቅና በነጻ ሰራተኞች ስሩ ተብሎ ቅዳሜና እሑድ እየገቡ ማታ ያመሹ ሰው ነበር። ሞቲቭ ነው ያ በሞቲቭ በቃ ለሀገር ነው ገባ ጥሩ እንትን ስላለው ሰው እና ይሄን ያደረጉት ሀገሪቱ ውስጥ ያሉ ብዙ ሰራተኞች ናቸው ያደረጉት። ነገር ግን ምን ተደረገ መሰለ
በዛ ጊዜ እዛ መንግስት አካባቢ ያሉ አለ አይደለ እዛ ብልጽግና ሚዛን ገና እየተሟሟቀ እና እዛ ቅርበት የነበራቸው ሰዎች ተካ ይባላሉ። ተካ ትንታኔው እንዴት ነበር? ተካ ማለት ተተኪ ካድሬ ማለት። ተተኪ ካድሬ እነሱ ምን ተደረጉ? ከተወሰነ ጊዜ በኋላ በጣም ደከማችሁ፣ ለፋችሁ፣ ስለዚህ አሁን አረፍ ማለት አለባችሁ ተብሎ በጣም በቁጥራቸው ቀላል እንዳይመስሉ በጣም ለብዙ ውጭ ሀገር ሄደው ዱባይ ምናምን ሄደው እንዲዝናኑ በጀት ተመድቦ ከዛም አልፎ ተርፎ ስልክ ያዛን ጊዜ ሳምሰንግ ስንት ነበር የወጣው በሰዓቱ ብቻ መጨረሻ የሚባለው ስልክ ለእያንዳንዳቸው እንዲገዛ ተደርጎ እንደ ስጦታ እንዲሰጣቸው ተገዝቶ መሰጠት ሳይሆን የዛ ስልክ ዋጋ በገንዘብ እንዲሰጣቸው እንዲገዙ ከፈለጉ ከዛ በታች ያለውን ይግዙ የዛ ስልክ ዋጋ ግን እንዲሰጣቸው ሁሉ ተደርጓል። ይኸውልህ መደረጉን ያሁን ለምን እነዚህ ሰዎች አገኙ አላገኙ አይደለም። ለምን አገኙ? አላማው ምንድነው? ለምን አገኙ? ለምን ያገኛሉ እኮ ልክ ምቀኝነት አይደለም ልፈልጌ ነው እንዴ የተነሱ አገሪቷ ባዶ ነች ያገኘነው ባዶ ካዝና ነው ምናምን ተብሎ ሲደረግ የነበረው ግን እንደዛ ነበር። በጣም ገባንበት ይሄን ፖለቲካውን አይደል? አይ ይሄ የፖለቲካ ጉዳይ አይደለም፣ የሀገር ጉዳይ ነው። የሀገር ጉዳይ ነው። ሁለተኛ ነገር ደግሞ እያወራን ያለ ነው ይሄ ደረቅ ፖለቲካ አይደለም። ይሄ ስለ ማህበራዊ ሶሺዮ ፖለቲክስ የምትለው ነው። ለመሰለ አንዳንድ ጊዜ የሚሰማንን ትክክል ያልሆነውን ነገር መግለጽ አለብን። መታያቸው ነገሮች ያሳዝነዋል። ገብቶሃል አይደለ? አንዳንድ ትምህርት ቤቶች፣ አንዳንድ ክልሎች፣ አንዳንድ መስሪያ ቤቶች ስፔሻሊ ከአዲስ አበባ ወጣ ብለው ያሉ ሌላ ክልሎች ለሰራተኞቻቸው ደሞዝ እስከ መክፈል ያቃታቸው የ3 ወር 4 ወር ትምህርት ቤቶች እየተዘጉ መምህሮች ከተማሪ ጋር እየበሉ ተባለ ራቅ ብለው ለሰፈር ሄደው እየለመኑ በጣም ብዙ ነገሮች ይችል ማን እንዳለ ተቀል ባይኑ ያየውን የተናገረው አለማየሁ ገላጋይ ነው። እውነት ነው። ይሄ ምን እሱ ማለት አይጠበቅበትም እኮ መምህራኖች ራቅ ብለው አካባቢያቸውን እንትን ብለው ሄደው ሌላ ቦታ እየለመኑ ታዩበት ወቅት እሱን ራቅ ብሎ መለመን አይደለም እኮ በቃ ያን መምህር እኮ የገደልከው የአስተማሪ ምገባ ብለህ የጀመርክለት እኮ ሰው እንደ ፖዚቲቭ ነገር ያየዋል። ግን ምን ያህል ነገር ደሞዙ ምን ያህል ዜሮ እንደሆነ ገብቷል አይደል? እና በብዙ መንገድ ዞሮ የታች ያለው ማህበረሰብ ነው የሚያስጨንቁት እኮ። ሁለተኛው ከመንግስት ስትሆን ስራ ለመስራት ነው የመጣው። እንትና በጣም የሚገርመኝ አንድ ሁሌ ኤግዛምፕል ማድረገው አለ። ባላቶሊ ሁላችንም እናውቀዋለን። ኳስ ተጫዋቹ ማንቸስተር ሲቲ ያለ ጎል ያገባና አይጨፍርም። ኦኬ በቃ ጎል ያገባል። ከዛ በኋላ ጀስት ኖርማል ነው የሚሄደው። ጠየቁት ለምን ነው ሴሌብሬት ማታረገው? ሌሎቹ በጣም ይገለበጣሉ። በጣም ስሜታቸው መቆጣጠር ያቅታቸዋል። አንተ ለምንድን ነው ማታረገው? ለምን አረጋለሁ? ክለቡ እኮ የቀጠረኝ ጎል እንዳገባ ነው። ኦኬ ስለዚህ ለስራዬ ነው እየሰራ ያለሁት። ኦኬ ሂዝ ራይት። በአንድ መልኩ ግን ያው ስሜት ነገር ስለዚህ አሁን ይኸውልህ ወደዚህ አምጣው። ኢን ፕሪንሲፕል በአንድ በኩል አይደለም ስሜትም አይደለም። ኢን ፕሪንሲፕል ልክ ነው እሱ። በቃ የቀጠረው ካላገባለት ክለቡ ማያስቀጥለውም እኮ አይፈልጉም ክለቡ። ይሄኛው ነው ጋር ማምጣው መንግስት የምትሆነው ለምንድን ነው? ልትሰራ ነው አይደል? በቃ ያኛው መንግስት ወይም ደግሞ እኔ ከመረጣችሁ ፌቨር አይደለም እኮ ጮቢ የሚያስረግጥ ድግስ ካመጣህ ድግስ ከደገስክም ላይክ የሚመለከታቸውን ተጠቃሚ የሚሆኑት ማህበረሰብ ጀስት ደግሳ ልክ ባይሆንም እሱም በራሱ እንዴ ስንቱ እኮ ደብተር እኮ የመግዛት አቅቶት እኮ ትምህርት ቤት እኮ መሄድ አለ እኮ ስንት ብዙ ችግር እኮ ያለበት እኮ አለ። እና it's not a big deal ይደረግ ይሰራ ኦኬ። ግን በዚህ ያህል ደረጃ ላይክ ለፕሮፓጋንዳ ማዋያ ላይክ በዚህ ያህል ማስጮ ከዛ ደግሞ መጨረሻ ላይ ጮሃለው ካልክ ደግሞ ድሮንና ጥይታል ሰርታችሁታል። ድሮኑ ከሆነ ሰየው ነው። አንዳንድ ጭምጭምታዎች አሉ ግን ይሁን እንደውም አረም መርጫ ነው የሚሉ አሉ። ለአረም መድኃኒት መርጫ ነው የሚሉ እንትኖች ናቸው። እነዚህ ድሮኖች ተጠቅመውባቸው እንግዲህ በግዢ መልክ እንግዲህ ከዛ በፊት ይመጡናል። ከዚህ በፊት አማራ ክልል ላይ አሁን ባለው እንትን ተመታ ወድቃ እንግዲህ እነሱ ቴክኒካሊ ይላሉ ግን ተመታ ወድቃ ነው ራሷ
አይነት ታይፕ ሳምፕል ላይ ታየችው ኦኬ በራሷን አይቻታለሁ እንግዲህ ተመልካቾችም አይታችሁታል ብዬ አስባለሁ በነገራችን ላይ በትክክለኛው ማለት ከፕሮፓጋንዳው ውጪ በትክክለኛው እየተሰራ ከሆነ ጥሩ ነው ቢን እኔ እኮ አይሰራ አይደለም ትክክል ነው አባባሌ ይሄ ያለ አይደል ፕሮፓጋንዳ ለዛ ካልሆነና በትክክል ካመረተ ሆኖ አንደኛ ትሸጣለህ መሸጥ ካገር ከተረፈ እኔ እንደው ከቁም ነገሩ ይኸውልህ የምንሰራው ድሮና የምንሰራው ጥይት ሀገር ውስጥ የሚውል ባይሆን የራስን ህዝብ መጨረሻ ባይሆን ገብቷል ኦኬ ጠላት መጠበቂያ ድንበርን አልፎ የሚመጣን ሀገርን ሊወር የሚመጣ መጠበቂያ ወይም ደግሞ ከሌሎች ሀገር እኩል እንድትሆን ማድረጊያ ከሆነ እሰየው ግን የራስን ህዝብ መግደያ እንዳይሆን እየሆነም እንዳለው ስለላ በሚለው ሰሞኑን አንድ ርግብ ተይዛ ነበር አይታታል የሆነችው ዘርያ ኢትዮጵያ እና በጣም ይወልድ እንዴት ፕሮፓጋንዳው እንዴት ወሬው እንደሚናፈስ ነው ነገር እኔ ወዲያው ቪዲዮ እንዳየሁት በጣም ወዲያው ነው የገባኝ ነገሩ እና ተያዘች ዝርያዋ አባይ ግድብን ስትሰልል ነው እንግዲህ የሚሉ ወሬዎች ነው የሚናፈሱት እና ተያዘች ወፏና ወፏ ጀርባ ላይ አንድ ስክሪን የሚመስል ነገር ትንሽ ነገር አለ እግሯ ላይ ደግሞ እንደ ቀለበት የሚመስል ብረቶች አለ እና ያቺን ጨረፍታ ዜና ተይዞ ግብጽ አባይ በወፍ ይሰልላሉ ምናምን ይባል እንትን አለ አይደል ኮንስፓይሬሲ አለ አይደል እንደዛ አለ ኮንስፓይሬሲ ሳተላይት ይያለ በወፍ ምናምን እንደዚህ ስለላ ያረጋሉ ምናምን ይባል ነገር ስላለ ያቺ ተይዛ አባይን ግብጽ ምናምን በቃ ማውራት የሚፈልጉ ሰዎች ይችላሉና የሚገርም ነገር ይሄን ቺኖፍ ያገኛችሁ በዚህ ኮንታክት አድርጉን ምናምን የሚል እዛ ቪዲዮ ላይ ፖዝ አድርገህ ቀስ አድርገህ ስታዩ ይታያል እና ያንን ሪሰርች አድርጎ አንድ ልጅ እንትኑ ምን ይላል ካገኛችኋት ኮንታክት አድርጉን ነው የሚለው ጥናት የሚያጠኑ አሉ ስለ ወፎች በአመት ምን ያህል ይበራሉ የት አካባቢ ይሄዳሉ እና እቺ ዝርያ የለችም እና አባይ ግድብ አካባቢ ደግሞ የተገኘችበት ምክንያት አሁን ታቁሮ የለውሃው ውሃ ላይ እንትን ያረጉ የሚኖሩ የወፍ ዝርያ ነች ገባ በዛ ምክንያት ነው እዛ አካባቢ ልትመጣ የቻለችውና ዌብሳይት ላይ ስትገባ እዛ እንትኑ ላይ ተጻፈው ነገር ታየዋል የወፍ የሚያጠና ስዊድን ውስጥ ያለ ትልቅ እንስሳት ምናምን እግሩ ላይ ያለውን ቀለበት ስታይ ራሱ በቃ ይገባሃል ቁጥሯ ምናምንና አባይን ለመሰለል ወፍ ሲጠቀሙ ግብጾች ማለት ስለላ ብዙ መንገድ ቢኖርም ግን አይመስልም ነገሩ አይመስልም ሳይሆን አይደለም እንደው እንዲያሉ እኮ ነው የሚሰሉት ምናምን ለሚለው ለማለት ፈልጌ ነውና እንዲህ አይነት ነገሮች አሉ ኤኒዌይ እንጠቅልለው ወይስ በቃ ናባቲ ተው ድሮ አይደለም እንዳታስደብድብኝ እንግዲህ ለመጠቅለል ለመጨረሻ ጊዜ ሐሳቡ ለኛ ሀገራችን እንደኔ የኔ አቋም ነው ይሄ ቢኖረን ምንም ችግር የለውም ግን የሚቀድመው ቅደም ተከተል መብላትም ዜጎችንም መደገፍንም የሚያስችል ቢሆን ጥሩ ነው የምንለው ሐሳብ አስተያየታችሁ እናንተ ደግሞ ኮሜንት ላይ አስቀምጡልን ዛሬ ትንሽ ጫን ብለናቸዋል መሰለኝ አይደል አላለም ሰብስክራይብ አድርጉ በመሃል ሰብስክራይብ በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ